በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰንብታችኋል? ቸሩ መድኃኔዓለም ፈጣሪያችን ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ስላለች ቅድስት ቤተ ክርስቲያን በአማን ተነሳአ መድኃኒታችን ኢየሱስ ክርስቶስ በእውነት ተነስቷል። የትንሣኤው ብርሃን ለሚያምን ሁሉ ይሰጣልና ቸሩ መድኃኔዓለም በቸርነቱ የትንሣኤውን ብርሃን የርገቱን ብርሃን ይግለጽልን፣ ከረድኤተ መንፈስ ቅዱስም ያሳትፈን። እንግዲህ እግዚአብሔር ፈቅዶ የአባታችን የአቡነ አብየ እግዚእን ዓመታዊ በዓል አክብረን ዛሬ 6ኛው ቀን ይመስለኛል የጻድቁን በዓል ካከበርን። ንፋስ ነገር ስላለ እንጂ አይሰማችሁ እንደሆነ አላውቅም። ጥሩ ያው ንፋስ በቤተ እግዚአብሔር አይጠፋም ብዙ ጊዜ። ምክንያቱስ እጽዋት ስላሉ ንፋስ ሲመጣ በሌላ ስፍራ የሆነ እንደሆነ አይታወቅም። ወይ ደግሞ አቧራ ነው። እዚህ ግቢ አቧራ አይቦልም። ምክንያቱም ዛፎቹ ከላይ ናቸው፣ ንፋሱ ወደ ላይ ነው የሚሄደውና ደግሞ እንዲህ ባለ እንደምታውቁት ዘመኑ በጣም የሙቀት ዘመን ነው። ሙቀት በጣም ይበዛልና በተለይ ሚያዝያና ግንቦት፣ በተለይ አሁን ግንቦት ወር አጋማሹ ላይ ከብዶን ነበረ ሙቀቱ። እግዚአብሔር መድኃኔዓለም ቸር ነው። ደግሞ ቀዝቀዝ እያለ ነው። ክረምት ላይ እንግዲህ ዘመን ሲከፋ በጋውም ክረምቱም ቅጥ ያጣል ይባላል። የዘመናዊ ሰዎች ደግሞ ያው የኦዞን ሌየር የሚባለው ነገር ያነጣፉ እየተቀደደ ነው ብዙ ምክንያት ያቀርባሉ። ዞሮ ዞሮ እነሱን እንተውና እኛ ዘመን ሲከፋ እንለዋለን። መቼም ኩሉ የአኪን ዘአኪ ዘመኑ እንዳለው ጸሐፊ ዘመን ሲከፋ ሁሉም ይከፋል ብሏል። ዘመን ሲከፋ የማይከፋ የለም። ለምን ትሉኝ እንደሆነ አባግዩ ለቶማስ ማራዊ ተኮኑ፣ የቶማስ በጎች አውሬ ሆኑበት እኮ በጎቹ አውሬ ሆኑበት አለ። ለጊዜው ያሰቃዩት ቆዳውን የገፈፉት በኋላ የሱ መንጋ የሚሆኑለት እሱ እረኛ የሚሆንላቸው እነ ሉኪዮስ ስለሆኑ ነው። ግን በታሪክ ውስጥ ቅዱስ ቶማስ ቆዳውን ገፈውት አረማውያን ስልቻ ሰርተው በቆዳው እዚያ ውስጥ አሸዋ ሞልተው አሸክመው ሲሰዱት እንዲያንገበግበው እያሉ ጨው ያን የተገፈፈ አካሉን ይቀቡት ነበርና በጎቹ ስለ ጨው ብለው ስጋውን በልተውታል እየተከተሉና በግ የሰው ስጋ ሲበላ የታየበት ጊዜ ዛን ጊዜ ነውና ለዛ ነው አባግዩ ለቶማስ ማራዊ ተኮኑ ሁሉ ያኪን ዘአኪ ዘመኑ፣ ዘመን ሲከፋ ለካ ሁሉም ይከፋል በግም አውሬ ይሆናል ብሎ እስከ ማለት ጸሐፊ ባለቅኔ የደረሰና ዘመን ሲከፋ ሰው ይከፋል፣ እንስሳት ይከፋሉ፣ አራዊት ይከፋሉ። ምን ሲሆን የአባት ውሻ ይነክሳል ነው የሚባልም ነገር አለ። እንደዛ የሚባል ቀን ሲያዘነብል የአባት ውሻ ይናከሳል ይባላል። እና ዋናው ትልቁ ነገር እውነት ዘመን ሰውን ሁሉ ስለሚለውጠው ነው አይደለም፣ ሰው ለመለወጥ ዝግጁ ስለሆነ ነው። ከትናንት ማታ አንድ ሰው ደወለልኝና የሆነ ሰው ቤታችን ታሞ ነበረ እና ታሞ አሁን የታመሙት አርፈዋል። ከማረፋቸው በፊት በጣም ህመሙ ከበድ ያለ ነበረ እና እኒያ ታማሚዋ ቆራቢ ናቸው፣ ጸሎተኛ ናቸው እና አንዳንድ ጊዜ ሰው ካረጀ በኋላ ሲታመም ያንዳንዱ ህመም ትንሽ ይከፋል። ቆዳው በተለይ ይለቃል። ቆዳው መልቀቅ ሲጀምር አንድ ሰው ይከብዳል። እኔ አንዳንድ ቦታ ላይ እንደዚያ ስላየንና በዙሪያ የነበረው ሰው በሙሉ እግዚአብሔርን ለወጡ ስብሐት ማማረር መሳደብ ጀመረ። ይሄ ነው ወይ ውለታዋ? ጿሚ ጸሎተኛ ቆራቢ ሆና እንዴት እንዲያደርጋታልና ብሎ እና በጣም ከበደኝ። እንደዛ ሲሉ ሁለት በደል ብሎ ሲለኛ እንደዚያ የደወለው ሰው አይ አንድ ትምህርት ልስጥ። እነዚህ ሰዎች ይህንን ቃል የተናገሩት ከቤታቸው ሴትዮዋ ስለታመመች አይደለም። የሴትዮዋ መታመም የልባቸውን ክፋት ስለገለጠው ብቻ ገብቷቸዋል። ሰዎች ድንገት ክፉ አንሆንም፣ የተደበቀ ክፋታችንን ነው የሚገለጠው። የሆነ ጊዜ የሚገልጠው ነገር ልክ እሳት ሲመጣ ዱር ውስጥ ምን እንዳለ አናውቅም። እሳት ሲመጣ ይገልጠዋል። ፈተና ሲመጣ ሁሉም ሰው ማን እንደሆነ ይገለጣል። ወዳጅና ጠላት የሚታወቀው ታውቁታላችሁ፣ በሰርግ አይደለም፣ በሐዘን ነው። በደናው ጊዜ አይደለም፣ በመከራው ጊዜ ነው። ሰውነቱ የሚገለጠው በዛ ጊዜ ነውና በእውነቱ ዘመን ሰውን አይለውጠው። ሰው ከሆነ በትክክል ሰው መሳይ ከሆነ ግን ዘመን ይለውጠዋል። አሁን ብዙዎቻችን
አባቶቻችን ሰው መሳይ በሸንጎ ይላሉ። ሸንጎ ላይ ልብሱን አሳምሮ አነጻጽቶ ደህና ሰው መስሎ ሊፈርድ ሊተች ብዙ ሰው ይቀርባል። ግን ሌላ ነው እኮ አባቶቻችን ምንድነው የሚሉ ዳኛውም ዝንጀሮ መፋረጃው ገደል በየት በኩል ነው ይነገራል በደል አሉ አይደለም አባቶቻችን። እና ዝንጀሮ ሁሉ ልፈርድ ነኝ እያለ ወንበር ሲያገኝ ይመጣል። ናናው ትልቁ ነገር እንዲያው ባየሩ ጠባይ ተነስቶ የመጣ ነገር ነው። ግን እንደ መግቢያ መልእክት ልንይዘው እንችላለን። በተረፈው ሰውየው ይደውልና ያለኝ ዳራዳ ልጅ ምንድነው ጉዱ ደውሎ ለማለት ገብቶኛል እኮ አንዳንድ ጊዜ የእንስሳት ቃል ቢሆንም ነገሩ ይገባኛል። ምን ነው እኛ ተቀምጠን አትመጣም አታስተምርም ወይ ለማለት ነው። ገብቶኛል መተናል እኮ ነው። ግን ምንድነው ደግሞ ትምህርት ለመስጠት እኔ ሁሉንም አጋጣሚ ይጠቀማለሁ። ምንም ይቀረኝ ነገር የለም። ምንም ነገር የሚቀረኝ ነገር የለም። እያንዳንዷን ነጥብ ነገር ሁሉ ለማስተማር እጠቀማለሁኝና በእውነቱ ክፋት ባይኖረው ግን እኔ ወጣቶች እንደዚህ አንዳንዶች መጥተው ለሰላምታ ራሱ ሲለኝ እኔ ነው ወይስ ከኋላ ወይ በጎ ይላማል መቼም እኔን አይለኝም። አረ አንተን ነው ካለ አንተ የቆሮ ጓደኛ ነኝ እንዳንተ እንስሳ አርገኸኝ ነው ደህና አደርክ ነው የሚባለው። ወይም እንዴት ነህ ዛሬ መስገን ነው ለዛና የሚለው ነገርና እሱ ስላለው ነው እንጂ ከብዙ ሰው ጋር ሰማዋለሁ። እና እንግዲህ እኔ ሌላ ቦታ ላይ ብዙ ትርጉም ስላለው ይሄ ነው። እና በእውነቱ መቼም ነገርን እያነሳ ነው። ዛሬ እመቤታችን እግዝእትነ ማርያም ሁለት ትልልቅ በዓላት አሏት። ዛሬ እመቤታችን ሁለት ዓመታዊ ክብረ በዓል ነው ያላት። አንደኛው የደብረ ምጥማቅ አራተኛ የምትገለጥበት ቀን ነው። ሁለተኛ ዛሬ እመቤታችን የመጀመሪያውን አስጨናቂ መከራ በተግባር የቀመሰችበት ቀን ነው። ስደት ወጣ ግብጽ የገባችበት ቀን ነው ዛሬ። ሐዘኗ የጀመረ ትንቢት ሲነገር ነው። አረጋዊ ቅዱስ ስምዖን ወለኪሰ ይበው ኩናተ ኑፋቄ ውስጥ ልብኪ ባንቺስ ልብሽን እንደ ጦር የሚከፍል ሐዘን ይገባል ሐዘን ያገኝሻል ብሏት ነበርና ያን ሐዘን በተግባር ለመጀመሪያ ጊዜ ያየችው ሄሮድስ ሲያሳድዳት ነውና ግንቦት 24 ቀን እንዲህ ባለው ቀን እመቤታችን ስደት የወጣችበት ቀን ነው። ወዲህ ሐዘን ነው ወዲህ ደስታ ነው። ሐዘኑ መቼስ እመቤታችን የጌታችን መከራ ማሰብ ሐዘን ነው። ደስታው ደግሞ በስደቷ ቤዛነት ስላገኘ ነው ድህነት ደስ ይለናል። ሁለተኛ ነገር ደግሞ በደብረ ምጥማቅ ለሰዎች ሁሉ እየተገለጠች በዚህ ስደቷን እያዘከረች ግን ደስታ ተሰጣቸው ስለነበረ ነው። ዛሬ የእመቤታችን የድንግል ማርያምን ስደት የተናገረው ነብዩ ቅዱስ ዕንባቆም ዓመታዊ ረፍት በዓሉ ነው። ካህኑ ቅዱስ አልዓዛር አለ። ተወዳጇ እናታችን ቅድስት ዮሐና አለች። የእመቤታችን ረዳት አገልጋይ የነበረች እመቤታችን በአጸደ ሥጋ ያለች እናታችን ቅድስት ሰሎሜ፣ አረጋዊ ቅዱስ ዮሴፍ፣ ቄሱ ቅዱስ አብቁልታ እነዚህ ሁሉ አሉ። ከአቡነ አብየ ጊዜ ጋር ሁሉንም እናነሳቸዋለንና ቅዱስ ዕንባቆም በትንቢቱ በምዕራፍ 3 ቁጥር 1 ላይ ዚዮ ሰማይሁ ድምፀከ እሁድ እሁድ የሚደገመው ጸሎተ ነቢያት አለ አይደል? እዚያ ላይ ታገኙታላችሁ። ጸሎተ ዕንባቆም በ11ኛ ቁጥር ላይ ይገኛል አይደለም? አንደኛው ጸሎቱ ለሙሴ ብሎ 3 አጠቃላይ የነቢያት ጸሎት ተብሎ በዳዊታችን ያሉ 15 ናቸው አይደለም? ከ15ቱ 3ቱ የቅዱስ ሙሴ ናቸው። ቅዱስ ሙሴን ስንጨርስ የቅድስት ሐና ነብይት አለ አይደለም? የቅድስት ሐና ነብይትን ስንጨርስ የንጉሱ የቅዱስ ሕዝቅያስ አለ አይደለም? ከሕዝቅያስ ቀጥሎ የንጉሱ የምናሴ አለ። ከምናሴ ቀጥሎ የዮናስ አለ አይደል? ከዮናስ የነብዩ ቅዱስ ዳንኤል አለ። ከቅዱስ ዳንኤል የሰለስቱ ደቂቅ አለ። የሰለስቱ ደቂቅ 2 ነው፣ ሀበባረኩ እና ጸሎተ ሰለስቱ ደቂቅ ማለት ነው። ከነሱ ቀጥሎ ጸሎተ ዕንባቆም፣ ከዕንባቆም ቀጥሎ ኢሳይያስ፣ ከኢሳይያስ ቀጥሎ ጸሎተ እግዝእትነ ማርያም፣ ጸሎተ እግዝእትነ ማርያም ቀጥሎ ዘካርያስ፣ ዘካርያስ ስምዖን አረጋዊ ነው አይደል? በቃ እነዚህ ናቸው። ከነዚህ በ11ኛ ቦታ ላይ ያለው ቅዱስ ዕንባቆም በትንቢት ደግሞ ምዕራፍ 3 ቁጥር 1 ላይ ዚዮ ሰማይኩ ድምፀከ ወፈራይኩ፣ አቤቱ ድምፅን ሰማሁና ፈራሁ። ዓለምን ልፍጠር ብለ የተናገርከውን ድምፅን ሰውን ንፍጠር ያልከውን ድምፅህን ሰማሁኝ እና ፈራሁኝ። ርኢኩ ግብረከ ወአንከርኩ፣ ዓለም ተፈጥሮ የፈጠርከውን ዓለም አይቼ አደነኩኝ። አንድም
ይህንን ዓለም አሳልፋለሁ ስትል ሰምቼ ፈራሁ። ርኢኩ ግብረከ ገና ሳያልፍ እንደምን እንደምታሳልፈው አስቤ አደነኩኝ አለና ርዕሳችን ርኢኩ ግብረከ ነው። ስራህን አየሁ የምትለውን ኃይለ ቃል ስራህን አየሁ። ቅዱስ ዕንባቆም እግዚአብሔርን ስራህን አየሁ ይለዋል። የእግዚአብሔር ስራው ምንድን ነው የሚለውን ጥያቄ መጀመሪያ በታሪክ አጋጣሚ ልንገራችሁ። ማለት ፈሊጥ ጥሩ ነው። በኢትዮጵያ ታሪክ ውስጥ ከነገሱ ነገስታት አንዱ አጤ ቴዎድሮስ ይባላሉ። ታውቋቸዋላችሁ። ዳግማዊ ቴዎድሮስ ማለት ነው። የጎንደሩ ቀዳማዊ ቴዎድሮስ ሸዋ ናቸው። ዳግማዊ ቴዎድሮስ ጎንደር ናቸው። እና የጎንደሩ አጼ ቴዎድሮስ በየዘመኑ በወቅቱ ህዝቡ፣ ካህናቱ፣ የቤተ ክህነቱም ሰው የቤተ መንግስቱም ሰው ብዙ ተንኮለኛ ነው ነበር እና በጣም አጼ ቴዎድሮስ በጣም ብስጩ ናቸው። ህዝቡ ተንኮለኛ ነው። ያን ዘመን ሀገሪቱ ማለፏ ራሱ ይገርማል። እንደሳቸው ቆራጥነት ህዝቡን ተንኮሉ እንዳለመተው እና አንድ ጊዜ ምን ይባላል መኳንንቱን ሰብስበው እባካችሁ አንድ ነገር ልለምናችሁ፣ እኔ ገዳም ልሄድ ነው። ሀገሪቱን እነሱም ክፋታቸውን ላይ ተው፣ እኔ እነሱም መቅጣት አልተው፣ ህዝቡ ከሚያልቅ ይቅርብኝ ትቼው ልሄድ ብለው ተገልግለው ቀርተዋል። አንድ ጊዜ እና ለማሰልጠን መጀመሪያ ዋናው በስጭታቸው ሚስታቸው ሳትሞት ሚስታቸው ከሞተች በኋላ ያው ከቁጥጥር ውጭ ሆኑ በብዛት። እሷ እንደ ፓስኮድ ቁልፍ ነበረች። ተው ካለች ይተዋል። መቼም እሷ ልባም ሴት ነበረች፣ ተዋበች። ኋላ ያገቧት ጥሩ ወርቅ መልኩ አለ የደናጋሲ ዘርናት የምናምን የዚያ የስሜነኞቹ ዘርናት ኩራት ብቻ። የሚገርመው በጣም ጸሎተኛ ናት ይባላል። ግን እኔ አንዳንድ ሰዎችን መክራቸዋለሁ፣ ይኸውላችሁ ሚስትም ስትፈልጉ ባልም ስትፈልጉ ጾመኛ ነው ጸሎተኛ ነው ብላችሁ አታግቡት። እሱ ብቻው መስፈርት አይሆንም። ብዙ ጾመኛ ጸሎተኛ ነው የሚል ሰው ውስጡ ክፋተኛ ነው። እኔ ባይና አይቻለሁ። ለምን ቢባል ጸሎቱም ጾሙም የውሸት ስለሆነ ከአንጀት ያልተያዘች ስለሆነች። መንፈሳዊ ሰው የሚታወቅ በምንድን ነው? በቅንነቱ፣ ሰው በመወደዱ በትህትናው ነው የሚታወቀው። ሌሊቱንም ሙሉ ዳዊት ሲደግም ስለሚያድር ወይ ሌላ ጸሎት ሲጸልይ ስለሚያድር ያ ሰው ጥሩ ነው ማለት አይደለም። አንድም አንስተው ነገር የሚጾም የሚጸልይ ሰው ሺህ ጊዜ ክፉ ቢሆን ረድኤት አለው። ዞሮ ለምን እየደከመ ነው፣ እግዚአብሔር ዋጋ ያሳጣም። ለራሱ ነው ረድኤቱ፣ ለሌላው ሰው ግን አይረባም። እና አንዳንድ ብዙ ጊዜ አይታችሁ ከሆነ ወንድሞቻችን እህቶቻችን በዚህ ይታለላሉ። እና እቺ ጥሩ ወርቅ በጣም ጸሎተኛ ናት ይባላል። ግን የሚገርመው ነገር አንድ ጊዜ ክፉ ስትናገራቸው ፊታውራሪ ገብርዬ ሰማ። የጦር አለቃው አገር የፈራሁትን የዓለም ጀግና እንዴት አንዲት ሴት እንዴት እናገራቸዋለች ሆነስና ተዋት ብሎ ተቀልጥሎ የተናገሩት ያው በመንፈሳዊ መድረክ የሚነገር ስላልሆነ ተዋዋለሁ። እና አክብሮት እንዴት ባሏን የኢትዮጵያን ንጉሠ ነገሥት ማክበር እንዴት አቃታት ብዬ አንዳንድ ጊዜ ግርም ማለት ከተዋበች አንጻር ንጽጽር ነው እንጂ ለራሷ ክብር ያላት ሴት ናት እኮ ጥሩ ወርቅ ውቤ ለራሷ ክብር ያላት ሰው ናት። ግን በጊዜው አንዳንድ ነገሮችን ማድረግ ብትችል የአፄ ቴዎድሮስን እድሜ ከእግዚአብሔር ቸርነታቸው ማስረዘም የሚቻል ይመስለኛል። ለሁሉም መጀመሪያ ላይ ምንድን ያደረጉ እሳቸው በሀገሪቱ ያለውን ክፋት ለማራቅ ሲሉ ብዙ ነገር ለማስተማር ሞክሯል። ከማስተማሪያ መንገዳቸው አንዱ መኳንንቱን ሊቃውንቱን ሰብስበው ጥያቄ መጠየቅ ነው። ማለት ቀጥተኛ መልስ የሌለው ጥያቄ ሰዎች እንዲመራመሩ የሚያደርግ። ለምሳሌ መኳንንቱንና ሊቃውንቱን ሰብስበው ከምግቡ ላይ የሚጣፍጥ ምንድን ነው? ፈሊጥ ነው። መቼም ሰው ቢባል እኛ ሀገር መጀመሪያ ዶሮ ነው የሚል በግ ምናምን የምግብ አይነት በሙሉ ተዘርዝሮ እስከሚያልቅ ድረስ ንጉሱ ውሸት እሱ አይደለም እያሉ መጨረሻ ላይ ካቃታችሁ ንገረን ማለት አይቀልም። ምንድነው ጃናቸው? ሲርቤ ተገኘ ሲባል ሰማላችሁ አይደል? የአፄ ቴዎድሮስ ናት ሲርቤ ተገኘ። ኋላ ብዙ ተረት ተሰርቶባታል። ተፈጣጥራ ብዙ ተሰርቶባታል። ቴዎድሮስ ናቸው እንዲህ ያሉ ንጉሠ ነገሥት ናቸው። ረሃብን ያውቁታል። በረሃብ በሽፍትነት ብዙ ኑሯል። ሲርቤ ተገኛሉ። ሰው እንዲረዳ ነው። ከዛ ደግሞ አንድ ቀን መኳንንቱን ሊቃውንቱን በሙሉ ሰበሰቡና እግዚአብሔር መጽሐፍ ቅዱስ እንደሚል ለማዳን ከሰማይ ወርዶ ከመቤታችን ተወልዶ አስተምሮ ተሰቅሎ ሞቶ ተነስቶ አረገ። ይሄ ሁሉ ስራው ነው። ቅድም ምንድነው ሪኩ ግብርከ ስራህን አየሁ ነው አይደለም? ይሄን ሁሉ ሰራ። አሁን ምንድነው የሚሰራ? ሰማይ ተቀምጦ ስራ ፈት ነው ወይስ ሙያ አለው? ምንድነው የሚሰራ አሉ። አስቡት። ምንድነው የሚሰራ እግዚአብሔር? አሁን ሪኩ ግብርከ ነው አይደል? ስራህን አየሁ ነው ርዕሱና ለመግቢያ ይሆነናል ብዬ ነው። ምንድነው የሚሰራ? ፍጥጥ ሰው ቢሞክሩ
ኋላ ያልተገመተ አንድ ሰው ከቤተ ክህነት ውስጥ በዘመኑም ዛሬም መቼም ሁሉ ክፉ አይደለም፣ ሁሉም በጎ አይደለም። ክፉ እንዳለው በጎ፣ በጎ እንዳለው ክፉ አለ። ድሮ አባቶቻችን ከንፍሮ ጥሬ አይጠፋም ይላሉ አይደለም? ከበጎ ሰው መካከል ክፉ ሰው አይጠፋም ለማለት ዛሬ ተረቱ ተገልብጦ ከጥሬ መካከል ንፍሮ አይጠፋም ሆኗል ዘመናችን አይደል? በጎ ሰው ፍለጋ ነው የምንቸገረው። ኋላ አንዱ ተነስቶ ጃንሆይ አቤት ሺህ ዓመት ይንገሱ፣ እግዚአብሔርማ በሰማይ ሌላ ምን ይሰራል? ያው እንቅቡን ይሰፋል እንጂ ብለዋል። ለብዙ ሰው ግራ የሚያጋባ መልስ ነው። እንደ ሴት ወይዘሮ እግዚአብሔርን እንቅብ ይሰፋል? እውነት አልክ። ይሄን ጊዜም እኮ የኔ እንቅብ ልታልቅ ትንሽ ቀርቷት ይሆናል ብለው ወደ ቤተ መንግስታቸው ተመልሰው ገቡ። ገብቷቸዋል? እንቅብ ሲሰፉ ዙር ነው አይደል? ሄዶ ዙር ይሞላል፣ ዙር ይሞላል። እና አንዷ ዙር ስትሞላ አንድ እድሜ ናት፣ የሰው አንድ እድሜ ናት። ለዚህ ዙር ስትሞላ እንቅቡን ከፈለጋችሁት ማስረዘም ማሳጠር የእናንተ ሴቶቹ ሙያ ነው፣ እናንተ ፍላጎት ነው። ከፈለጋችሁ ነው ተቆርጡታላችሁ አይደለም? የሰው እድሜው አለቀ ይባላል። ይሄኔ የኔም እንቅብ እኮ ተሰፍቶ አልቆ ይሆናል፣ እድሜ አልቆ ይሆናል ማለት እና የእግዚአብሔር ስራው ምንድነው ብሎ የሚጠይቅ ቢኖር እግዚአብሔርን ስራ የሚያውቀው እግዚአብሔር ነው። ግን መጻሕፍት የነገሩን አባቶቻችን ያስተማሩን የእግዚአብሔር ስራዎች አሉ። እግዚአብሔር ዓለምን ፈጥሯል። ቅድመ ዓለም ነበረ፣ ማዕከል ዓለም አለ፣ ዓለምን አሳልፎ ይኖራል። ዓለምን ፈጥሯል፣ ዓለምን አበጃጅቷል። አባቶቻችን እግዚአብሔር ምንድነው ትለኝ እንደሆነ ገባሪ፣ ሰራኢ፣ መጋቢ ነው። ፈጣሪ ነው፣ የሚያዘጋጅ የሚሰራ ነው፣ የሚመግብ ነው። ዛሬ አባቶች ሳይንሱ ምን ይላል? ዓለም ትዞራለች ይላል። ናላቸው ይዞርና ትዞራለች ይላሉ። ናላቸው ይዞር የምልበት ምክንያት የሰውን አላ ሲያዞሩ ስለሚሉ ነው። ብዙ ነውረኞች ስለሆኑ ነው። ምን ይላሉ? እና አንደኛውን ሳይንቲስት ምን ብለው ይጠይቁታል? ዓለም መዞሯን ለ5 ደቂቃ ብታቆም ምን ይፈጠራል ይሉታል። አታስበው ምናምን ብሎ በዓለም ላይ የሚደርሰውን አደጋ ሲናገር ብትሰሙት ይሄ ለኔ ቢጤ ሳይንስ አውቃለሁ ለሚለው ሰው ያስፈራል። ለኛ ነው የማያስፈራን። እንኳን ለ5 ደቂቃ ለምን ለ500 ሚሊዮን ደቂቃ አታቆም? ምክንያቱም እኛ ያለነው ዓለም ላይ ሳይሆን እግዚአብሔር ልጅ ላይ እንደሆነ። በነገራችሁ ላይ ሰው በዚህ ዘመን እንኳን ሳይንቲስቶቹ ክርስቲያን ነን ብለን የእግዚአብሔርን ስራ ማስተዋል እንኳን አንችልም። ለምሳሌ ደግነት ያላቸው ሰዎች አሉ የእግዚአብሔርን ክንድ ማየት የሚችሉ። ልክ አባ ሕርያቆስ ጉድጓድ ውስጥ ገብቶ የቅዱስ ዳዊት መዝሙር 44ን ደስ እያለው ጎሳ ልቤ እያለ እየደገመ መዝሙር 44ን ሲሄድ ጉድጓድ ውስጥ ወደቀ። ጉድጓዱ በጣም ሩቅ ነው። እንኳን ሰው ድንጋይ ወድቆ አይተርፍም እዚያ። እና እዚያ ሲደርስ ልክ መሬቱ ከዚያ ከመውደቁ ትንሽ ሲቀረው ተንሳፎ ቀረ። አሁን የዘመን የሳይንስ ሰው ቢሆን ምን እንደሚል አስቡት። እዚያ ጉድጓድ ውስጥ ሄዶ ተንዘግዝጎ ሄዶ ሲደርስ ብዙ ምርምር ይመጣል። ምንድነው ያስቀረኝ? የሆነ የንፋስ ኃይል ከታች አለ ማለት ነው። እኔን ገፍቶ ማስቀረም ይችላል። ኖ እዚህ አካባቢ ግራቪቲ የለም ማለት ነው ምናምን ነው የሚላል ሰው። አባ ሕርያቆስ ምን አደረገ? ፈጣሪ ቸርነት ብዙ ነው፣ ስላደረክልኝ ቸርነት መጠን ምንድነው ያዘኝ እስቲ ግለጥልኝ ብሎ ቢል ትልቅ የብርሃን ግምጃ ላይ ነው የተቀመጠ። ግምጃው እየሰፋ ሲያየው ቀሚስ ነው ያለ። ቀና ሲል የብርሃን እናቱ ንግስት ለከሷ ናት። እንደዚህ በቃ ሰው አሁን አስቡት፣ እኛ መሬት ላይ ቆመን ይመስለናል አይደል? እግዚአብሔር ክንድ ላይ ነው የቆምነው። እና ዓለም መዞሯን ለ5 ደቂቃ አይደለም ለ500 ሚሊዮን ጊዜ ደቂቃ ታቆም። እና የእግዚአብሔርን ስራ ለመረዳት አንዳንድ ጊዜ አይነ ልቡና ይፈልጋል። አሁን እዚህ ጻድቃን ሰማዕታትን ቅዱሳን እመቤታችን ለማክበር የዘመን ትውልድ ተምር ያለው ብሎ እንኳን የሚቸገርበት ምክንያት ምንድነው ብትሉ መንፈሳዊ አእምሮ ማጣታችን ነው። ሁሉ ጊዜ በስጋዊ አእምሮ ስለሆነ ሁሉ ነገር የምንመረምረው አናይ። ለምሳሌ እዚህ ግቢ ሲታይ ምንድነው የሚታይ ይባል? ሁላችንም 99.9% ምንድነው የምንለው? እዚህ ግቢ ምን አለ? ዛፍ አለ፣ ህንጻ ቤተክርስቲያን አለ። አናየውም እንጂ ያው ታቦት እግዚአብሔር አለ፣ ንዋያተ ቅድሳት አሉ ምናምን። ሌላስ ምን አለ? ለምሳሌ አቡነ አብየ ጊዜ ጎንደር ከተማ ውስጥ አራዊትን ገዝተዋል። በዚህ ምክንያት የምታውቁት ነው። የማይገቡት አይገቡም፣ መግባት የሚችሉት ደግሞ አይጎዱም። ይሄ ቃል ኪዳን 600 ዓመት ተጠብቆ ይኖራል። አንድ ቀን እዚህ ጣራው ላይ የምታዩት አረንጓዴ የሚመስል የተቀባ ቀለም አለ አይደለም? ይሄ እንዳይዝግ የሚቀባው ቀለም። ያን ቀለም የሚቀባው ልጅ እኛ ጉባኤ ተማሪ ነበርና እየሮጠ መጥቶ ወደኔ ኧረ ተቸገርኩኝ አለ። ምንድነው ብዬ ስለው
ከላይ ወጥቼ ስቀባ ትልቅ ጥቁር እባብ ያባረረ አወረደኝ ከላይ ከጉልላቱ አወረደኝ አለና በጣም አረ እንኳን እግዚአብሔር አተረፈ መጉዳት አይጎዳህም ነገርየው ግን ብትወድቅ የሚያስፈራው ነገር መውደቁ ነው ግን ሊያስተምሩ ስለፈለጉ ነው ምን አጥፍተሃል አረ እንደው ምንም ትዝም ይለኛል ግድ የለም ነገር ይስለው ህልም ሌሊት ነበርኩኝ ያው ስራው እንዳይቀርብ አቆራረጥ አንደኛ ነገር እንደዚያው ነው ሁለተኛ ነገር አስበው አለ ጉልላቱ ማለት እኮ የቤተ መቅደሱ ጫፉ ነው እንዳይደግም ያ ማለት አሁን ጉልላቱ ላይ የሰው የሚያባባል ማለት አይደለም ጻድቁ አራዊትን ስለሚያዙ ደግሞ ጎንደር ውስጥ ትልቁ የገዘት ነገር እባብ ነው እንደምታውቁት ጎንደር ውስጥ እባብ ነድፎ ሰው ገደለ ሲባል እንጃ እንግዲህ ሰምተን አናቅም እንኳን እንደዛ ለማለት ባይናችን ለማየትም ከስንት አንድ አልፎ ካልሆነ አያጋጥምም አንዳንድ ድንጋይ የበዛባቸው ስፍሮች ይሄ ድሮኛ ያደግንባቸው ስፍሮች ገጠር ስለሚመስሉ እንደ ብሪጋታ ምናምን ያሉ ከስንት አንድ ልናይ እንችል ይሆናል ትንሽ እንደዛ አይነት ነገር ሌላ ቦታ ብትሄዱ ግን ያለውን ጉድ ታውቁታላችሁና አንዳንድ ጊዜ ልክ አንዳንድ ጸበል ቦታ ሲኬድና ሰው ድፍረት ሲያደርግ ዘንዶ መሰል ነገር ሲወጣ ሲታይ ያ አካላዊ ዘንዶ አይደለም ረቂቅ ነገር ነው እግዚአብሔር ለተግሳጽ በጻድቃን በሰማዕታት ቃል ኪዳን የሚያደርገው ነው ግን እንደዚህ አይነት ነገሮች የሚደረጉት ሰው ቅንነት ካለው ነው አለ እንደዚህ ዘመን ይሁሉ ድፍረት በእግዚአብሔር ቅድስና ስፍራ ላይ የተደረገ እግዚአብሔር ዝም ነው የሚል ለምን የመጨረሻው ጥፋት እስከሚመጣ ድረስ እና የእግዚአብሔርን ስራ ለማስተዋል ከእግዚአብሔር ዘንድ አይነ ልቡና መለመንም ያስፈልጋል አንድ ለምሳሌ ነፍሱን ይማርና መላከ ሕይወት አለጋ ገዳሙ አንድ ቀን እኔ ሲዛን ጊዜ ኩታራኔ ለኔ ያወሩኝም ለሌላ ትልቅ ሰው ያወሯቸዋል ይሄ አካባቢ ይሄ ደን ነው የነበረው እና የሆነ ነገር አጋጣሚ ነበርና እዛ ውስጥ ደኑ ረጅም ሰዓት ቆይተዋል እሳቸው እና እንግዲህ አንተ ቀላቀልኩኝ መሰለኝ እና እዚያ እና ያዩትን ነገር እየነገሯችሁ ነው ይሄ ቦታ እንዴት ያስፈራል ለምን ሲሏችሁ ብዙ ቅዱሳን ሲንቀሳቀሱ እኮ አየሁኝ ብሎ በጣም ጸሎተኛ ናቸው አንዳንድ ሰው ከውጭ ነው እንደምናስበው አይደለም አንዳንድ ሰው ለኛ ላይ ስማማን ይችላል አንዳንድ ሰው ለኛ ላይ ስማማ ይችላል ለእግዚአብሔር ሊስማማ ይችላል ለታቦቶቹ ሊስማማ ይችላል መለኪያው እኛ አይደለንም መለኪያው መጽሐፍና ዳኛው እግዚአብሔር ነው ያንን እንዴት ማየት ይቻላል እሳቸው ሌላ እንደገና ነገር ልፍ ሲሉ ደግሞ ሌላ ሰው ደግሞ የሆነ ነገር እንደዚህ ያይ ደግሞ በዛኛው ማዶ ደግሞ በዛ በደቡብ አቅጣጫ ደግሞ አሁን ቅርብ ጊዜ ባለፈው ነግራችኋለሁ አንድ ሰው ሂዶ ቁጭ አለ መንፈሳዊን ያለው ሰው ነው ደመብረቅ የሚያበራ ከምድር ከፍ ብሎ ተመለከተ ደንግጦ ድምጽ ሲያሰማ ተማሪዎች ምንድነው ምን አንዱ ተማሪ ጠርጥሯል እንደ ተማሪ እንደዚህ አይነት ነገር አያስተውልም ብዙ ጊዜና ምንድነው ነው አረ ምንም ብሎ ደፋፈን ወደኔ መጣ ደንግጬ አንተ ምንድነው ከዛ ከምን ጋር ነው ምንድነው ነገሩ አለ አይ እግዚአብሔር ያውቃል ምን እንደሆነ አሁንም በሌላ ቀል ደግሞ አንዱ መጥቶ እንደዚሁ ታሞ ሲንከላወስ እንደዚሁ ሽማግሌ ነገር ፊታቸው የሚያበራ ሽማግሌ ይዘው ደጋግፈው ምናምን አስገብተው ገብተው ወደ ቤተ መቅደስ ሲሰወሩ ምንድነው አለ ህልም አይደለም በተግባር ነው ብሎ ቀን ተራራ ፀሐይ 4 ሰዓት ላይ ነው እንደዚህ ነገር ያቡና ቢየ ጊዜ በዓል ቀን ነው እና ሰው አይነ ልቡና መለመን አለበት የእግዚአብሔርን ስራ ለመረዳት መጽሐፍ ቅዱስ ማንበብ ብቻውን በቂ አይደለም ብዙ ሰው መጽሐፍ ቅዱስ በማንበብ ብሉይ ሐዲስ ተምር ብሉይ ሐዲስ ለተማርክ እግዚአብሔርን አታውቀው ብሉይ ሐዲስን እንዴት ማየት እንዳለብን የሚያሻን አይነ ልቡና ያስፈልጋል ውሳጣዊ አይምሮ ያስፈልጋል እግዚአብሔርን ስራውን ቸርነቱን ፍርዱን ሁሉንም ነገር ለማስተዋር የውስጥ አይምሮ ነው እንጂ ይሄ አፋዊ አይምሮና ውሳጣዊ አይምሮ ይባላል አፋዊ አይምሮ ዝም ብሎ ዕውቀት የሚያከማችበት ነው ውሳጣዊ አይምሮ ያንን የሚያስተውለው ነገር ነው በዚህ ዘመን 99% የጠፋሱ ነው አንዳንድ ደጋግ ሊቃውንት ስትመለከቷቸው ልዩነታቸው ምንድነው በአፋዊ አይምሮአቸው ሳይሆን በውሳጣዊ አይምሮአቸው የሚረዱት ናቸው ስመጥራት አያስፈልገኝም ታውቋቸዋላችሁ እንዲህ ያሉ ሊቃውንት እነማን እንደሆኑ ካረፉት እንደነን ታጠበውን የመሰለ ማየት ትችላላችሁ ድንቅ ስራ ሲሰሩ ነበር ያን ሁሉ አይናቸው እያየ ግን አይናገሩም አንዳንድ ጊዜ ታውቃላችሁ አይደል ልክ ለምሳሌ ርግብ መታ ስታርፍባቸው እንታጠበውን የመጀመሪያው አጋጣሚ ሊባል ይችላል ሁለተኛውስ ሶስተኛውስ አራተኛውስ ምንም ከዛ ሁሉ ለይታ ርግብ ያው ነጭ ርግብ መታ እሳቸው ላይ የምታርፍበት ምክንያት የላትም ስጋዊ ምክንያት ማለት ነው አይኖርም ቤተክርስቲያን ውስጥ ሲሆንስ ምን ታረገብታ በሌሊት ደግሞ ርግቦች በሌሊት አይንቀሳቀሱም እና አንድ ጊዜ ቁጭ ብለው አንዲት የምትቀርባቸው ሴት ትመጣለች
ታወራቸዋለች እና ያቺ ርግብ እንደ ልማዷ መጣ ታርፍባቸዋለች። አንዳንዱ ትልቅ ሰው ናት የልጆች እናትና አንዳንድ ሰው እንደ ልቡ አይደለ አራ የንታ በቅተው ነው መሰለኝ ርግብ አረፈችበት ትላቸዋለች። ምን ይላል ጥሩ ነው? አይ ልጅ እንደሱ አይደለም እንጨት መስያት ነው እንጂ። በጣም ግሩም መልስ ነው። ዘወትር ሲገርመኝ የሚኖር ነው እንጨት። ምክንያቱም ርግብ ሄዳ የምታርፍ እንጨት ላይ ነው አይደል? ማረፊያው ነው። እንጨት መስያት ነው እኮ እንደሱ አይደለም ብለዋል ይባላል። እና ለሁሉም የእግዚአብሔር ስራው መግቦት ነው። ባጭር መግቦት ነው። የእግዚአብሔር ስራው ቸርነት ነው። የእግዚአብሔር ስራው ፍርድ ነው። የእግዚአብሔር ስራው ይሄኛ እኛ የምናውቀው መጻሕፍት የገለጡልንን ያክል ነው እንጂ እግዚአብሔርን ስራ የሚያውቅ እግዚአብሔር ብቻ ነው። እንኳን እግዚአብሔርን ስራ ኢየሱስን ስራ ማን ያውቃል? አሁን ኢየሱስ ስራ ምንድነው የሚባል? ልብስ ዝግጅት ነው አይደል የምንለው? እሱ እኮ አፋዊ ስራ ነው። የውስጥ ስራው ማን ያውቅለታል? የኔን ስራ ማን ያውቃል? የእናንተን ስራ ማን ያውቃል? እንኳን የእግዚአብሔር የሰው ስራ አይመረመርም። እና የእግዚአብሔር ስራው ምንድነው ላለው ለሁሉም ሪኩ ግብረከ ያለ ግን ለምንድነው ስራህን አየሁ ማለቱ ዓለምን መፍጠርህን የፈጠርከውን ስነ ፍጥረት አባቶቻችን ያለው በቅዱሳን ማዕረግ ሁለተኛው ማዕረግ ይባላል። ሁለተኛው ማዕረግ ልባዊ ይባላል። አንደኛው ጽማዊ ነው። ክርስቲያን መሆን የሚጀምረው መቼ ነው ይባላል? አፉን መከርከም ሲጀምር ይባላል። ጽማዊ ማለት ምንድነው? ጽምው ማለት ዝግት ያለ ዝም። ከንፈሩን የዘጋ ሰው ወደ ሁለተኛው ደረጃ ይሄዳል። ልቡን ወደ መዝጋት ይሄዳል። ልቡ ለስጋዊ ነገር ሲዘጋለት መንፈሳዊ ነገሮችን ማየት ይጀምራል። ምን ይባላል? ልባዊ ይባላል። ለበወ አስተዋለ። ሁለተኛው ማዕረግ ላይ ሲደርሱ እኛም ማናያቸውን ነገሮች ማየት ይጀምራሉ። መጀመሪያ እነዚህ ቅዱሳን በጽማዊ ማዕረግ እያሉ ነፋስ ሲነፍስ ለኛ የተለመደ ነገር ነው አይደል? ለነሱ የተለመደ ነገር አይደለም። አስገራሚ ነገር ነው። በነገራችሁ ላይ ብታስቡት ነፋስ ከየት ነው የሚመጣ? ሳይንሱ ምናምን ይላል ኦክሲጂን ምናምን ከዚህ ከአትክልቶች ምናምን ይለናል አይደል? ተጣራ ንጹህ አየር ምናምን ይላል። ነፋስ ከየት ነው የሚመጣ የሚለውን ነገር ሳይንሱ ማት ኮተት ፍልስፍና አለው። ነፋስ ከየት እንደሚመጣ የሚያውቃል? በቤተክርስቲያናችን ትምህርት አለ አይደል? መሳከው ነፋሳት የሚባል አለ። የነፋስ መስኮቶች የሚባሉ አሉ። 12 አሉ። 4ቱ ናቸው የምንጠቀምባቸው። 8ቱ ከተከፈቱ ችግር ነው። አስቡት። በነገራችሁ ላይ ቅዱስ አትናቴዎስ ኦ ዘተሐውሮ ለጊሜ ዘንበለ ድምጽ ደመና እንደዚያ ሲነጉድ ሲሄድ ድምጽ አለው። ደመናው በዝናብ ጊዜ መብረቁ ሳይሆን ዝም ብሎ ነው። ለምሳሌ ዝናብ በሌለበት ጊዜ ደመና ሲሄድ ታያላችሁ አይደል? እንዴት ነው ድምጽ የሌለው? ወታደምጾ ለነፋስ ዘንበለ ርእይ ነፋስ ድምጽ ይሰማል አይደለም? እንዴት ነው የማይታይ? ያስገራሚ ነገር እኮ ነው። ነፋስን አይቶ እግዚአብሔርን ማድነቅ። የእግዚአብሔር ስራው እኮ ነፋሳትን ማንፈስ ነው እንላለን በአንድ ጎን አይደል? ረቂቅ እኮ ነው። ሳይንስ ነፍሳለች ብለው አያምንም። ለምን? ስለማያት። በነገራችን ላይ ነፍሳችን የት ነው ያለች? ሰው ይመራመራል አይደል? ነፍስ ከየት ነው ያለች ይላል። አንዳንዱ ሀይ ልብ ላይ ናት መሰለኝ፣ አንዳንዱ ጭንቅላሳቱ ናት። ከየት እንዳለች ማን ያውቃል? ሰውነታችን ውስጥ እንዳለች ነው ምናምን፣ በተዋሂዶ እንዳለች ነው ምናምን። እሱ ብቻ አይደለም። ነፍስ ትወጣ በየት በኩል ነው የምትወጣ? በአፍንጫ ነው። ብዙ ጊዜ አይታችሁ ከሆነ እኔ ግራ ከሚያገቡኝ ነገሮች ጸበል ቦታ ሲጠመቅ ልቀቅ እያሉ አጥማቂዎች ምናምን ከዛ እግሩ ምናምን መንቀጥቀጥ ይጀምራልና በእግሩ እየወጣ እኮ እግሩ ቀዳዳ ነው እንዴ? እና በርግጥ በየዋህነት ሊሆን ይችላል አላውቅም። ይሄ እኮ አስገራሚ ነገር ነው። በነገራችሁ ላይ እኛ የምንፈጠርበትን መንገድ አስባችሁ የእግዚአብሔር ስራው መፍጠር ነው አይደል? ሕፃንን ከአባቱ አብራክ ከእናቱ ማህፀን እንዴት ነው የሚፈጥረው? ልምድ ነው። አናመሰግንም እግዚአብሔር በዚህ ነገር። ሪኩ ግብረከ እያለ እንዴው በትልልቁ እንኳን ሳይሆን ከዚህ በለጠ በርግጥ ትልቅ ነገር የለም። ግን እንዴት ነው የተፈጠርነኛ? እንዴት ነው ያደግነ? በነገራችሁ ላይ የምንበላው ምግብ ሳይንስ በጣም የሚደነቅ የምንበላው ምግብ በሆድ ተፈጭቶ ምናምን ብሎ ከዛ በደማችን ውስጥ እንዴት እንደሚገባ ስለሚነግረን ነው አይደል? የተደረገውን ስለሚነግረን ነው ሳይንሱን ያደነቅነው። ይሄ እንዲደረግ ያደረገ እግዚአብሔር። በዛ ላይ ከምንበላው ምግብ እንዴት ነው ግማሹ ጥሩ ሆኖ ሰውነት ግማሹ ቆሻሻ ሆኖ የሚወጣ? የሆነ ነገር ባይናችን እንዳየ ነው ቶሎ ጭንቅላታችን እንዴት ነው የሚገባው? ያ ፍጥነት ከምን የመጣ ነው? ለምሳሌ ይሄ ሃይላንድ ዕቃ ነው አይደል? አፌ ተናገራል። ይሄ ዛፍ ነው። አሁን ልብ በሉ።
አይኔ አይቶት አይምሮ የተገንዝቦት አፌ እስኪናገረው ማይክሮ ሰከንድ ውስጥ ይህን ፍጥነት ምን አገኘ ነው? አስገርማል። እና የእግዚአብሔር ስራው ምንድነው ሲባል እኔ ሁለት ነገር እንድናስተውል ይላል። አንደኛ እግዚአብሔርን በስነ ፍጥረቱ ማመስገን፣ በስነ ፍጥረቱ ማመስገን ይገባል። እና የእግዚአብሔር ሪኩ ግብረከ ስራን አየሁ፣ ዓለምህን መፍጠርህን፣ የሰው ልጅ መፍጠርህን ማክበርህን፣ ከአባታችን ከአዳም ጋር ለአዳም የሰራኸውን አየሁ፣ ለአስሩ አባቶች ለነኖህ፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ የሰራህላቸውን አየሁ። ሪኩ ግብረከ ለሙሴ ደመና ስትጋርድለት፣ መና ስታወርድለት፣ ውሃ ስታፈልቅለት፣ ጠላት ስታጠፋለት አየሁ። 7 ደመና ስትጋርድለት አይቼ አይደለም። ሪኩ ግብረከ ወአንከርኩ ደመና ሲመጣላችሁ 7 ደመና፣ አንድ ደመና እኮ እንደው መቼም የተለመደ 7 ደመና እንደ ቤት ማለት ነው። ከ7ቱ ደመና ደግሞ አስገራሚዎቹ በጣም አስገራሚዎቹ 2 ናቸው። አንደኛው በላይ ነው፣ 2ቱ በቀኝና በግራ ናቸው፣ 2ቱ በፊትና በኋላ ናቸው። ስንት ሆኑ? 6 ማለት ነው አይደል? 5 ሆኑ። በላይ 1፣ ግራና ቀኝ 2፣ ፊትና ኋላ 2፣ 5። 2ቱ ቀሩ። የሚያስደንቁኝ የበለጠ 2ቱ ናቸው። ለምን? አንዱ በታች ነው። እንዴት ደመና መሬት ላይ ተነጥፎ ቢረገጡ ጢስ ነገር አይደለም፣ እንዴት ሊረገጣል? ያ ደመና ታች ስለተነጠፈላቸው እኮ 40 ዓመት አባቶቻችን ምን አሉ? እስራኤል ጫማህ አልወለቀ፣ ልብስህ አላለቀ፣ በትርህ አልወደቀ ብለዋል አይደል? 40 ዓመት እንዴት ጫማ አያልቅም? እንዴት ልብስ አያልቅም? ያ ደመና ነው ስራውን እየሰራ። ቀሪው 7ኛው ደመና ሐሳብትሉ ወደፊት ይሎ እንደ ግሬደር መንገዱን እየጠረገ እየደለደለላቸው ነው። እንዴት ደመና መንገድ ይጠርጋል? ጢስ አይደል ሲታይ። ሪኩ ግብረከ ስራን አየሁ። ለቅዱስ ሙሴ በደብረ ሲና ነበልባል ከሐመልማል አዋህደ ስታሳየው፣ ለዳዊት ትንቢትን ትትናን፣ ለሰሎሞን ጥበብን ስሰጥ ሪኩ ግብረከ የእግዚአብሔር ስራው ተዘርዝሮ አያልቅም እኮ አያልቅም። እንዲያ ሲል ደግሞ ቸርነቱ ብቻ አይደለም። እስራኤልን 215 ዓመት በግብጽ ባርነት ስትቀጣቸው አይቼ አደነኩ። 7 ትካትን በንፍር ውሃ፣ 7 ሰዶምን በእሳተ ገሞራ ስታጠፋቸው አይቻለሁ ይላል። እስራኤልን ለፋርስ ባቢሎን፣ ለስልምናሶር ለአሶር ስታስማርካቸው አይቻለሁ። ሪኩ ግብረከ ኋላ የሰማይ ምድሩ ፈጣሪ እመቤታችንን በድንግልና ስታጸናት፣ በድንግልና ስትጸንስህ ሪኩ ግብረከ፣ በድንግልና ስትወልድህ ሪኩ ግብረከ ወአንከርኩ። እንዴት አንዲት ሴት በድንግልና ጸንሳ በድንግልና ትወልዳለች? ሪኩ ግብረከ ያንተን ግን ድንግል ወአንከርኩ አለ። አደነኩ። ለዛሬ ግን ዛሬ ጌታችን ከመቤታችን ጋር ተሰዶ ግብጽ የገባበት አይደል? እግዚአብሔር ተሰደደ ሲሉኝ ብሰማ መሰደድህን ባይ ወአንከርኩ ገረመኝ። እግዚአብሔር ወዴት ይሸሻል? ሁሉ በመሃል እጁ የተያዘ እንዴት ከገሊላ ከቤተልሔም ወደ ግብጽ ወደ ኢትዮጵያ ተሰደደ መባሉ ስማ። ለምን ቢሉ ስጋችንን ተዋሂዶ በተዋህዶ ስጋ ተሰደደ። አንከርኩ እግዚአብሔር ስጋችንን ተዋሂዶ በስደቱ ጊዜ አለቀሰ፣ የእናቱን ጡት ጠባ፣ አዘነ፣ ታዘለ፣ ተራበ፣ ተጠማ። ሰማይኩ ድምፀከ ባለው ይህንን ይደረጋል ተብሎ ሰምቼ ነበር በነቢያት። ሪኩ ግብረከ ተደርጎ አየሁት። ወአንከርኩ አደነኩኝ አለ። ከሁሉ በላይ ምንድነው የሚለው ቀጥሎ? በማይከለ ከለ እንስሳ ሪኩ ከለ አለ። በሁለት እንስሶች መካከል አየሁ ይላል። አቤት ትርጉሙ ብዛት! እሱ ብዙ አንድምታ ነው ያለው። ከስነ ፍጥረት ጀምሮ ሁለት እንስሳት የተባሉ በጣም ብዙ ናቸው። በሁለት እንስሳ መካከል አየሁ ብሏል ሪኩ ግብረከ። እና በእውነቱ እኛም እግዚአብሔር ቢያድለን እንደ ቅዱስ ዕንባቆም ሪኩ ግብረከ ወአንከርኩ ማለት አለብን። ዕንባቆምንም ያስደንቀው እኮ ብዙ ነገር አለ። በነገራችሁ ላይ ቅዱስ ዕንባቆም መከራ መጣ፣ ሀገሪቱ ላይ መከራ ሲመጣ እስራኤል ላይ ተው ብሎ መክሮ እሱም ቅዱስ ኤርምያስም የሚሰማቸው አላገኙም። ኋላ ጌታዬ እንደምን እንሁን አለ ቅዱስ ዕንባቆም። በዚያ በፍልስጤም ሀገር ዋሻ አለ፣ እዚያ ተደበቃለሁ። ሂዶ ተደበቀ። ያ ሁሉ ሀገር ሲጠፋ እሱ ተረፈ ቅዱስ ዕንባቆም። ኋላ ደግሞ ገበሬ ነበረ፣ እንግዲህ ነብይ ነው ደግሞ ገበሬ ነው። እያረሱለት ለነሱ ምግብ ይዞ ሲሄድ ቅዱስ ሚካኤል መንገድ ላይ ይጠብቀዋል። አንተ ምንድነው እሱ ያስከኝ? ምግብ ነው በአገልግል በል ይሄን ምግብ ከናገልግሉ። እንግዲህ እሱ ያለ እስራኤል ነው። ባቢሎን ሄደ በአናብስት ጉድጓድ ውስጥ ለዳንኤል ወንድምህ ብለው አለው። አረ ጌታዬ ባቢሎን የሚባል ሀገር አላውቅም እኔ፣ የአናብስቱ ጉድጓድ ወዴት እንደሆነ ማላየሁ ብሎ አለው።
ና ብሎ ወነሶ በስር ተደማሁ ይላል። በጠጉሩ ጉተና ይላል። ጉተና ታውቃላችሁ? ቁንጮ ነው የሚባል ግን እሱ ቁንጮ ኖሮት አይደለም በላይኛው ክፍል ማለት ነው። ግን በጠጉሩ ቢያነሳው እናስባለን ሰውኛውን በጠጉራችሁ ወደ ላይ ቢያነሳችሁ ስቃዩ ብዙ ነው አይደለም? እሱ ግን በጠጉሩ ጉተና ማለት በዚህ በእንትኑ አይደለም አንዲቱን ጠጉር ይዞ አንጠለጠለው ይላል። በአንዲት ጠጉር ይዞ ወስዶ ባቢሎን እንደተዘጋ አስገብቶታል። እንደተዘጋ አስወጥቶታል። ዳንኤል ከተመገባል ይሄው ምሳሌ ነው። ግባና በስት የእመቤታችን እንደታተመ ገብቶ የወጣ ነባቆም የጌታ ምሳሌ ነው። ምግቡ መብላዮ ዘባማን የተባለ ስጋው ደግሞ መንፈሳዊ መብል ምሳሌ ነውና እንዲህ አድርጎ መልሶታል። ኋላ ቅዱስ ዕንባቆም በአገልግሎት እያለ አንዲት ሴት ትመጣና ምን ጥሩ ነው የእግዚአብሔር ሰው አለች። አሜት በዚህ ዘመን የእግዚአብሔር ሰው ተብሎ የሚጠሩ ጴንጤ ሰባኪዎችን ስሰማ አንጀቴ ይቅጥል ይላል። ለምን እኔ ያንን ስል ያንን ሌላው ሰው ስለሚሰማ በእነሱ አይን ነው የሚያየው። በነገራችን ላይ እኔ ዲያቆን ብለው ሲጠሩኝ ቅዱስ እስጢፋኖስን በዛ መነጽር ያዩታል እያልኩ ሰቀቃለሁ። እኔን አይተው እንደኔ እንዳይመስላቸው በዚህ ዘመን ስም አገሪቱን አጥፍቷት የለ ለተው ያረጋግልኛል። እዚያው ለኮተት ውስጥ ገብቼና ቀረብ ብላ የእግዚአብሔር ሰው ሆይ ልጆቼ ሞቱብኝ እንደምኑ ነው አረማውያን ገደሉብኝ ምን ብለው ጣዖት አምልኮ አላቸው። እኛ እግዚአብሔርን ነው የምናመልክ ብለው እንቢ ስላሉ ገደሏቸው። ረዳት የለኝ በባክህ ዘንልኝ አለችው። አሳይኝ አስከሬናቸው አሳየችው። ጸሎት አድርጎ አስነስቶ ይዛ ወደ ቤቷ ሁለት ልጆቿን ሄዳለች። ኋላ ላይ አርፍ ሲል እግዚአብሔር ረድኤቱን ልኮ እጅ ወርዳ የሰው እጅ የምትመስል ነገር ነፍሱን ከስጋው ለይታለች። ጸሎት ያደረገ በጣም አርጅቶ እድሜው ከመቶ በላይ ነው። በጣም አርጅቶ ነው ያረፈ። እግዚአብሔር በረከቱን ያሳድርብን። የሌሎችን ቅዱሳን ስማቸውን እንጥራና እንግዲያው ትምህርታችንን እንጨርሳለን። እግረ መንገዱን ከሁሉ የሚቀድመው ነገር የእመቤታችን የድንግል ማርያምን የደብረ መጥማቅን ነገር ጥቂት ላስታውሳችሁ። በእርግጥ እዚያ ጉባኤ ላይ አስተምሬያለሁ፣ ግን እናንተ ያው እዚያ የመገኘት እድል ስለሌላችሁ እግዝእትነ ማርያም ጌታችን በስደቷ ጊዜ የደብረ መጥማቅን ነገር ለመግለጥ ዛሬ ሁለቱ የተያዘ በዓል ነው። እግዝእትነ ማርያም ሄሮድስ ሕፃናትን ከመፍጀቱ አስቀድሞ ጌታችን ሊገድል እንዳሰበ መልአከ እግዚአብሔር መጥቶ ቅዱስ ገብርኤል ለአረጋዊ ዮሴፍ ይነግረዋል። ተነስ ይለዋል። ንሳ ሕፃነ ወእሞ ሕፃኑንም እናቱንም ያዝና ወሁር ውስተ ምድረ ግብጽ ወደ ምድረ ግብጽ ሄድ እኔ እስከምነግር ድረስ በዚያ ቆይ አሉ። ያን ጊዜ እመቤታችን ሐዘን የጀመረ በዚያ ሰዓት ነው። ጥቂት ስንቅ ያዙ፣ በአህያ ጫኑ። ቅዱስ ሰሎሜ ዮሴፍ አረጋዊ ተከትለው ሄዱ። ዮሳ ነበረ ቤት ይጠብቅ ተብሎ ስሞን፣ ዮሳ፣ ያዕቆብ፣ ይሁዳ የሚባሉ ልጆች ነበሩ። እነሱ ቀሩ። መጀመሪያ ይወጡ ወደ ግብጽ አይደለም፣ ከዚያ በፊት ወደ ሶሪያ ወደ ሊባኖስ ሄደዋል። መጀመሪያ ሶሪያ፣ እዚያ ሊባኖስ፣ እዚያ በኋላ ዞሮ ነው ወደ ግብጽ የመጡት። ብዙ ገፋ አግኝቷት እመቤታችን ግብጽ ደረሰች። ግብጽ ውስጥ ጥቂት ሰዎች ናቸው የተቀበሏት እና ግብጽን ስትዞር አንድ ስፍራ ደረሱ። እዚያ ስፍራ ላይ ጌታችን ገና የዛን ጊዜ 2 ዓመት ከምናምን ሕፃን ነው። 2 ዓመት ተኩል ለዚያ ቢሆን ነው። እግሩን ከአለቱ ላይ ሲረግጠው ምልክቱ እዚያው ቀረ፣ እግሩ ታትሞ እዚያው ቀረ እና ዛሬ ድረስ መከየደ እግዚእ ይባላል። ይሄ ነገር ትግራይም አለ፣ ጌታ የረገጠበት ስፍራም ትግራይ አለ በተመሳሳይ እና እዚያ ያንን ስፍራ ከባረከ በኋላ እዚያ ጸበል አፈለቀበት፣ ታምራት አደረገበት። ከዚያ ለእመቤታችን እናቴ ሆይ ይሄ የምትመለከቸው ስፍራ በኋላ ዘመን ደብረ መጥማቅ ይባላል። ደብረ መጥማቅ ማለት መጠመቂያ ስፍራ ያለበት ለማለት ነው። እዚያ ስፍራ ላይ እዚህ ስፍራ ላይ በኋላኛው ዘመን ከብዙ ወዳጆችሽ ጋር ሆነሽ ለምእመናን ትገለጭበታለሽ፣ ይህንን እወቂል ብሎ እዚያ አልፎ ሄዷል። ጊዜው ሲደርስ እመቤታችን ድንግል ማርያም ጌታ የተናገረው ነገር አይቀርምና በደብረ መጥማቅ ተገለጠች። ስትገለጥ ለጊዜው ለማመን ተቸግረዋል በዚያ ስፍራ የነበሩ ሰዎች። ለሰውም ለመንገር እስቲ ይንጋ እስቲ እስከሚነጋ ከቆየ ያሉ ሲጠብቁ አላነጋ። ኋላ ሲያዩ እየተረዱት ሄዱ። ሰው መሰብሰብ 5 ቀን ሙሉ የሩቅ ሀገር እስኪመጣ ድረስ 5 ቀን ሙሉ። ኋላ በሚቀጥለው ዓመትም እንደዚያ ከዚያ በኋላ በመላው ዓለም በተለይ ከአውሮፓ፣ ከእስያ፣ ከአፍሪካ የሚሰበሰቡ ክርስቲያኖች ኢትዮጵያን ጨምሮ እየሄዱ እመቤታችን ማየት ሲያዩት ግን የቸርነት ስራ ስለሆነ እስላም ይሁን ክርስቲያን፣ ኃጥእ ይሁን ጻድቅ ሁሉም ያያል። የቸርነት ስራ ነው፣ ቃል ኪዳን ስለሆነ እንደዚያ ይደረጋል። ኋላ ግን አመፃው እየበዛ የሰው ነው እየበዛ ሄደ። በደብረ መጥማቅ ቅጥያ ያጣ ሄደ። እመቤታችን መቀየም፣ ጌታ መቀየም እያስቀየሙ
ከቁጥጥር ውጭ ሆነ ሄደ። ኋላ እመቤታችን በአንዳንድ ቅዱሳን እያደረች መከረቻቸው። ይሄ ምክር እያስመከረች እስከመቼ? እስከ 15ኛው መቶ ክፍለ ዘመን እስከ 1440ዎቹ ድረስ ታገሰች። ከዚያ በኋላ ምን ተፈጠረ? እግዚአብሔር ሲጣላ መጨረሻው ምን እንደሚያደርግ ሰው እንዲገባው ነው። ከሊፋው መጣ እስላሞች እስከዚያ ድረስ ምንም አድርጎ የማያውቀው መጀመሪያ ሊያጠፋት መጥቶ ነበር። ኋላ ልክ ፊት ለፊት ሲደርስ የእመቤታችን ስዕል አየ፣ ገረመው። በጣም ተደንቆ ፈዞ ሲያይ ቆይቶ በርከክ ብሎ ንግስቱ ሆይ አንቺ አማርሽ ነሽ፣ አንቺ እቺ ስዕል ያለችበት ቤትማ አጠፋም ብሎ ዞር ብሎ እዚህ እጁን የሰደደውን ወታደር አንገቱን እንደምቆርጠው ብሎ ተመልሶ ሄደ። ይሄን ያደረገችበት ምክንያት እመቤታችን መጥፋቱ በእግዚአብሔር ስልጣን እንጂ እስላሙ ስለፈለገ ስላልሆነ ነው። በኋላ ግን መጥቶ አመድ አደረገው። ሌላኛው ከሊፋ መጥቶ ከሱ በኋላ የተነሳው መጥቶ አጠፋው። አንጀታቸው ተቆረጠ። ያ ሁሉ ጸጋ ተቀሙ። ግን ቃል ኪዳኑ አይቀርምና ሁሉ ጊዜ በደብረ ምጥማቅ እመቤታችን ቢያንስ ቢቀር አንድ ቅን ሰው አንድ የዋሰው ካለ ለሱ ትገለጣለች። የሚገርመው አንዱን አመት የምትገለጥለት ቅን ክርስቲያን ብታጣ ለእስላሞች ትገልጣላቸዋለች። ነጋዴዎች ናቸው፣ ፈርሶ ምድረ በዳ ሆኗልና እንደርበት ብሎ አይ ስንቃቸውን አራግፈው እዚያ ያተኙበት ቦታ ላይ ተገለጠች። ያንን ሲመለከቱ ሁለቱ ህፃናት ደስ ስላላቸው ደስ አይሉ ኑ ብላ አንዱን በቀኝ እግሯ ሁለተኛውን በግራ እግሯ አስቀምጣቸው ቆይታል። ከላይ ሳይሆን እንደወርዳላቸው እስከታች ድረስ እግዚአብሔር ቅንነት ይወዳል። እነዛ የተየቻቸው ቅን ስለሆኑ ነው። ምንም በእምነት ባይመስሉን ነገ የሚሆኑትን ታሳቢ አድርጋ ነው። እና እመቤታችን ድንግል ማርያም ስደቷን ለሚያስብ ሰው ዋጋ ጸጋ ትሰጣለች። መገለጥ እኛ እመቤታችን እንኳን እመቤታችን ማየት በዚህ ዘመን ባለስልጣን ማየት የሚፈልግ ሰው አለ። ግን የሚባለው ፕሬዚዳንቱን እንዲው አይቼ እንትን ይባላል አይደለም። ይሄ ፎቶ ምናምን ለመነሳት ከኳስ ተጫዋች ከዘፋኝ ከምን ጋር ያ በጣም ብርቅ ነው አይደለም። እዛ በኋላ ያ ራሱ ፌስቡክ ላይ ስትለጥፉት ስንት ሺህ ላይክ ነው የሚያስገኝ አይደለም። ለምን እንዴ እሱ እኮ ከዚህ ዝነኛ ተጫዋች ጋር ፎቶ ተነስቷል ተብሎ እገሌን እኮ አይቻለው እየተባለ እኔ በዘመኔ ሁሉ በጣም ከሚቀፉኝ አጋጣሚዎች አንዱና ባይኔ ካየሁት አጋጣሚዎች አንዱን ልንገራችሁ። ከሚቀፉኝ አጋጣሚዎች አንዱ ዓለም ላይ ዝነኛ ከሚባሉ እግር ኳስ ተጫዋቾች አንዱ ኢትዮጵያ መጥቶ ነበርና በስራ ምክንያት ለቃለ ምልልስ ሂጄ ነበር እና አንድ ውጭ ሀገር ያለች እዚህ በፊትም ተደጋጋሚ ተናግሬ ያለው ውጭ ሀገር ያለች የኛ ሀገር ዜጋ አይደለችም። ያው የሂንዱ እምነት አማኝ ናት። ያው ጣዖት አምላኪ ማለት ነው። ብቻ ስለ ሃይማኖት እናወራለን። በፊት ልብ ሳይፈስ እንደው ድንገት ተስፋ ካለ በሚል የምትመለስበት ተስፋ ካለ በሚልና የት ነህ ስትለኝ አይ እዚህ ስፍራ ምን እያደረግካ እንትና የሚባል እግር ኳስ ተጫዋች መጥቶ ለቃለ ምልልስ እዛ ሌሎች ጋዜጠኞች ጋር ነው ያለው። ዋሽተህ እንዴ በጣም እድለኛ ነህ እሱን የሚያክል ሰው እንዴት እሱ ጋር ምናምን አይ አረ እሱ ነው እድለኛ ልላት ብዬ አይገባትም። እሷ ምኑን ታውቀዋለች። ቺን የመሰለች ሀገር ስለረገጠ እሱ ክብ ቅሪል ላይ ይገፋል እንጂ ሌላ ምን ሙያ ያለው ምን ሙያ ያለው ሌላ እኔን ስላገኘ አይደለም እድለኝነቱ ሀገሪቱን ነው። እና ኋላ አላምንህም ለራስ ክሬዲት ለመስጠት እየሞከርክ ነው። ፎቶ አብረህ ተነስተህ ላክልኝ አለች። ያኔ ፎቶ ለመነሳት የጠየቁበት መንገድ እስካሁን ያሳፍረኛል። ከሱ ጋር ፎቶ መነሳት እግዚአብሔር ቸርነቱ ፎቶ ጠፍቷል። ምናልባት አሮን ጋለሪ ውስጥ ተፈልጎ ካልተገኘ በቀር እንደው አይቼውም አላውቅም። በህይወቴ የመጨረሻ የሚያስደስተኝ ነገር ነው በአይን ምን አየህ ከተባለ ጣና ዳር ላይ እናታችን ቅድስት ክርስቶስ ሰምራ ክቡር ስጋዋ የማየት እድል ነበር። እንግዲህ ከ600 ዓመት በኋላ በአጋጣሚ እዛ ያለነ ክቡር ስጋዋን ሲያፈልሱት ነበር። ታስታውሱ ከሆነ ተሰርታ ነበር በ90ዎቹ መጨረሻ አካባቢ ቤተክርስቲያኑ አርጅቶ ስለነበር አዲስ ሲሰራ ክቡር ስጋዋን አፈልሰው ለብቻ አስቀምጦት ነበር በድብቅና ባህሉ ካለፈ በኋላ በአጋጣሚ ነበርንና እዛ ያ ከዚህ የበለጠ ነገር በአይኔ አይቼ ማውቅ አይመስለኝም። ከዚህ የበለጠ ነገር በአይነ ስጋ የሚታይ ነገር ከዚህ የበለጠም አይመስለኝም። ምክንያቱም ስታዩት በሳጥን ውስጥ የሆነ እንግዲህ በዚህ ዓለም ከቅዱሳት አንስት ቅድስት ክርስቶስ ሰምራን ማን ይመስላታል? ዛሬ ደግሞ ወራዊ በዓሏ ነው። በአጋጣሚ ፈቀዳዊ ሆነ ያነሳውት ከቅድስት ክርስቶስ ሰምራ የከበሩ ቅዱሳት አንስት በጣም ጥቂት ናቸው ከመቤታችን በታች። እንዲያውም እኮ ቃል ኪዳን ሲሰጣት ሀገሬ ወዴት ነው አለችው። ከናቴ በቀኝ ነው የምትቀመጪ አንቺ ወራታ ለመቤታችን ጋር ክብሯ በጣም ከፍ ያለ እንደ ቅድስት ክርስቶስ ሰምራ ማን አለ? እና ዓለም የእግሯን በእግሯ የረገጠችውን ትቢያ
ማክልላት ያችን ቅድስት እናት ከ600 ዓመት በኋላ ስጋዋን እንደዚያ ማየት ደግሞ ሲታይ ዝም ብሎ እንዳይመስላችሁ በወቅቱ የነበረው ጸጋ የነበረ ብርሃን የነበረ በመንፈቀ ሌሊት ነው ያ ነገር የተደረገ እና ይሄ ነው እንጂ ድል ይሄ ነው እንጂ ሀብት ይሄ ነው እንጂ ጸጋ ሌላ ምን አለ እና ወላችሁ ልብ እንድትሉ ብዬ ነው ዋናው ትልቁ ነገር እመቤታችንን የሰማይ ንግስት እመቤታችን አይደለም ከተሰወሩ ቅዱሳን እዚህ ግቢ ውስጥ ካሉ አንዱን ብናያቸው እንኳን ከዚያ በላይ ምን ደስታ አለ ግን እንዲያ ያለ ምኞት ትቢት እንዳይሆንብን እየፈራን በጥንቃቄ ነው የምንለምን እመቤቴ አሬኒ ገጸኪ እመቤቴ ፊትሽን አሳየኝ ዋስምኒ ቃለኪ ድምጽሽን አሰሚኝ እንላለን በጸሎት ጊዜ ግን በጥንቃቄ ነው እና ኋላ ደግሞ እመቤቴ አሬኒ ገጸኪ ስልኩ እንዲያው ድፍረት አትቁጠርብኝ እንዲያው ልይሽ ማለት አይደለም እንኳን አንቺ ወዳጆችሽን ለማየት አልገባም ነገር ግን አሬኒ ገጸኪ ማለት ገጸ ምሕረትሽን ዋስምኒ ቃለኪ ማለት ድምጽ ሳይልሽን አሰሚኝ የይቅርታሽን ድምጽ አሰሚኝ እንደማለት ነው ተብሎና እመቤታችን መገለጥ ነው ከመገለጧ ከጻማ ንግርታ ከደብረ መጥማ ከደብረ ቁስቋም በረከት ያሳድርብን በዚህ ባጭር እንደዚህ እናድርገው ከዚያ ቅዱስ ዕንባቆምን አይተናል ሌላኛው ካህኑ አልዓዛር ዛሬ ዓመታዊ ዕረፍት ባሉ ነው አልዓዛር ማለት የሊቀ ካህናቱ የቅዱስ አሮን ልጅ ነው ባጭር እንለፍ እናታችን ቅድስት ሰሎሜ እመቤታችን ስደት የተሳተፈች ነገ ዕረፍቷ ነው ዛሬም ይታሰባለች አረጋዊ ቅዱስ ዮሴፍ ዛሬም ይታሰባል ነገም ይታሰባል ቄሱ ቅዱስ አብቁልታ የሚባል ሰማዕት ቄስ ነው ሐኪም ነው ሐኪም ቄስ ነው ታዲያ ምንድነው ሙያው እግዚአብሔር በሰራተኛ ስለሆነ ጎበዝ ስለሆነ ንብረት አለው ሀብት አለው ታማሚ ሲመጣ ያከማቸዋል ያድናቸዋል በነፃ ምግብ መግቦ እንግድነት ተቀብሎ ይሰዳቸዋል ምንም ክፍያ አይቀበልም ከዚያ ደግሞ ቅዱሱ ያቆርባቸዋል ይሄ በጣም አስገራሚ ነገር ነው እንዲህ ሲያደርግ ዘመነ ሰማዕታት መጣ ታጥቆ ገባበት በሳት አቃጥለው ነው የገደሉት ቅዱስ አብቁልታ ቄሱ ግብፃዊ ቄስ ነው ቀድሞ በዘመነ ሰማዕትነት የተቀበለ ነው ሌላኛ ዛሬ በጣም ትልቅ በዓል በእውነቱ እናታችን ቅድስት ዮሐና የሚባል ስም በቅርብ ጊዜ አንዳንድ ሰው ስም እያወጣ ነው አይደል ጥሩ ነው እኔም 1-6-7 ሰው ላይ እንጃ አጋንኛው ነው መሰል 4-5 ሰው ላይ ስም ሳላወጣ አልቀረውም ቅድስት ዮሐና እንግዲህ ዮሐና ከ36 ቅዱሳት አንስት አንዷ ልብ በሉ በወቅቱ ሄሮድስ የሚባል ገዢ ነበር አይደለም ጌታ ሲሰቀል የነበረው ከጲላጦስ ጋር ተስማምቶ የነበረው የሄሮድስ የግቢው አዛዥ በእኛ ሀገር ሊጋባው ሊባል ይችላል ወይም አጋፋሪስ አይደለም አዛዥ ነው የግቢው አዛዥ ማን ይባላል ኩዛ ይባላል የሄሮድስ አዛዥ ነው ሀብት አለው ንብረት አለው ሚስቱ ማን ትባላለች ዮሐና ጌታችንን በወቅቱ ከተከተሉት ሰዎች መካከል 3 ዓመት ከ3 ወር አብራ ነበር ይሷናት ቅዱሳት 36ቱ ብዙ ክብራቸው ስለማይነገር አዝናለሁ አፉን የከፈተ ሰባኪ እዚያች መጽሐፍ ቅዱስ ያነበባትን ብቻ መናገር ነው የሚወድ አሁን ለምሳሌ ቅድስት አብሮቅላ ሲባል ተሰማላችሁ ቅድስት አብሮቅላ ማለት ከ36 ቅዱሳት አንስት አንዷ ናት የማን ሚስት ናት የጲላጦስ ሚስት ብዙ እናቶች አሉ 36 ቅዱሳት አንስት የሚያስገርሙ ደግሞ ብዙዎቹ እኩሎቹ ድንግል ናቸው በተፈጥሮ እኩሎቹ ደግሞ ጋብቻ ውስጥ የገቡ ናቸው እና ቅድስት ዮሐና የኩዛ ሚስቱና የሄሮድስ አዛዥ ሚስቱና ጌታ ከዋለበት ትውላለች ካደረበት ታራለች እለተልካዩ በነዋዮን ይላል ሀብቷን ንብረቷን በሙሉ ያመጣች ለአገልግሎት ነበር ታውሎ ነበር መጽሐፍ ምን ይላል ቅዱሳት አንስት ጌታን አገልግሎታል በምን ቢሉ በገንዘባቸው ገንዘብ የተባለ በጥሬው ገንዘብ ነው ሀብት ንብረት ነው ምስጢሩ ግን ገንዘብ የተባለ ምናቸው ነው ሰውነታቸው ንጽህና ይዘው ቅድስና ይዘው አገልግሎታል የቅድስት ዮሐና ነገር ከዚህ አያበቃም የቅዱስ ሉቃስ ወንጌል ስታነቡ ስሟ ተጠቅሷል ጌታን ይከተሉት የነበሩት ሰሎሜ ዮሐና ሶስና ተብሎ ተጠቅሰዋል ሶስና ምትባልም ነበረች እቺ ቅድስት ዮሐና ጌታችን ሲሰቀል ሲገረፍ ስቃይ ሲቀበል አለች ከግረ መስቀሉ አለች ጌታ ሲንቀብሩት ከርቀቱ ነው ካዩት አንዱ አለች ጌታ ሲነሳትን ሳይሆን ቀድሞ ከገለጠላችሁ አንዱ አሷናት አለች 40 ቀን መጽሐፈ ኪዳን ትምህርተ ዋስ ያስተምራቸው አለች በ40ኛው ቀን ሲያርግ አለች መንፈስ ቅዱስን ሲልክ ማቷ ቤተሰብ አንዷናት አለች ማዕረጓ የሚጀምረው ግን ከዚህ በኋላ ነው ከቅዱሳት አንስት ወገን ምርጫ ተደረገ ምንድነው ምርጫው 12ቱን ሐዋርያት የምታገለግል አንዲት ሴት ትፈልጋለች ተባለች ማን ተመረጠች ቅድስት ማርያም መግደላዊት የ36 ሁሉ ሐላፊ ሆና
እሷ ተመረጠች ሐዋርያትን ለመመገብ። እግዝእትነ ማርያምን ለማገልገል መጀመሪያ 12 ደናግል ተመካሰ 12 ተመረጡ። ከ12ቱ የግራ የቀኝ አገልጋይ ተብለው 2 ተመረጡ። የግራ የተመረጠች ቅድስት ዮሐና፣ የቀኝ ቅድስት ሰሎሜ ናቸው። እመቤታችንን 14 ዓመት ከ7 ወር ወይም 15 ዓመት ሙሉ በጽርሐ ጽዮን ማን ነበር ይላላካት የነበረ? ቅድስት ዮሐና። ከዚህ በላይ ምን አለ? እሱ ብቻ እንዳይመስላችሁ ማገልገል። እመቤታችን በሰው ስርዓት ምግብ ትመገብ ነበር አይደለም? ለሰው ግን ያ ሰማያዊ ረቂቅ ማዕድ ስላለ ከምድራዊውን ምግብ ስትመገበው ያው ይጠፋ ነበር ከውስጡ። ያንን አይደለም እመቤታችን የሚዋሃዳት ሌላ ሰማያዊ ምግብ ነበራት። ግን ደግሞ ከሰው ጋር ስለሆነች ያንን ያቀርባለት። ያን የሚያቀርብ ማን ነው? ቅድስት ዮሐናና ቅድስት ሰሎሜ 15 ዓመት ለአገልግሎት እየተጉ እመቤታችንንም እያገለግሉ ነዋል። የክብር መጨረሻ ወሳ ምንድነው የሚባል? በጌቴሴማኒ ጥር 21 በ49 ዓመተ ምህረት በዕለተ ሰንበት እግዝእትነ ማርያም በዚያ ክቡር አልጋ ላይ ሆና ነፍሷ ከስጋዋ ሲለይ ግራ እጇን ይዛት የነበረች ቅድስት ዮሐና ናት። በእሷ እጅ ነው። ቀኝ እጇን ይዛ የነበረች ቅድስት ሰሎሜ ናት። ይሄ ነው ክብሯ። ከዚያም በኋላ ብዙ አገልግሎት አገልግላለች እና ዛሬ ዓመታዊ ዕረፍት በዓሏ ነው። በእውነቱ የእግዚአብሔርን ድንቅ ስራ ያየች ናት። እግዚአብሔር በረከቷን ያሳድርብን። በእውነቱ የመጨረሻችን አቡነ አብየ እግዚእን ማውሳት ነው። እንግዲህ አባታችን አብየ እግዚእ እንደወትሮ አንድ ተአምር ብቻ ነጥለን እናነሳም። የዓመት በዓላቸው ስለሆነ አጭር ነገር ብቻ። አባታችን አብየ እግዚእ ጻድቁ በዚያው በመረታ ተንቤን ተወልደው ወላጆቻቸውን ጥቂት አገልግለው ትምህርት ቤት ገብተው ከዚያው ወደ ምናኔ ወጥተው የሰሯቸው የቅድስና ስራዎችን በመጽሐፈ ገድላቸውም በትውፊትም አለ። ለምሳሌውን ገድላቸው ውስጥ ለጎንደር ያደረጉት ነገር አልጻፈም። ምክንያቱም ያ የነበረው የጎንደሩ ገድል ላይ የነበረ ድርቡሻ ጥፍቶታል። አሁን ያለን ይሄ ከጠፋ በኋላ ከገዳሙ የመጣው ገድል ነው ያለን እኛ እንጂ የኛው ገድል ድርቡሻ ጥፍቶታል። ዋናው ይሄ ጎንደር ነገር የሚናገረው ይሄ በአታቸው እንደነበረ ትልቁ የኛ ሀብታችን ይሄ ስፍራ የጻድቁ የጸሎት ስፍራ ቦታ ነው። ይሄ ነው ትልቁ ሀብታችን እኛ። ስለዚህ እኛ ይሄ ጻድቁ ከተማ ውስጥ ሆነ እንጂ ገዳም ነበረ። የጻድቁ አንድ ከመሰረቷቸው ገዳማት እንዳንዱን ቆጥረው ነበረ። ግን ከተማ ውስጥ ነውና ከተማ ውስጥ ተቀምጠን መቼም ገዳም ነው ልንል አንችልም። ገዳም ነው የሚሉ ሰዎችንም እንነቀፋቸዋለን። በአታ ገዳም ናት እንትን ገዳም ነው ይላል። አትዋሹ። ውሸት ጥሩ አይደለም። አሁን እኔ መነኩሴ ነኝ አይደለም አይደል? እንደዛ ማለት እኮ ነው። እኔን አባ በሉኝ እንደማለት እኮ ነው ያለውኩት። ከተማ ውስጥ የተቀመጠውንና አንድም ስርዓተ ገዳም የሌለውን ስፍራ የምን ገዳም ነው? አዲስ አበባም ተቀምጦ ገዳም ይባሉ ብዙ አሉ። ጸያፍ ነው። ገዳም በራሱ ስሙ ምንድነው? በረሃ ዱር ማለት አይደል? ራሱ ስሙ እኮ የቃሉ ስም ራሱ እንደዛ እኮ ነው። እና ጻድቁ አባታችን በሐዋርያዊ አገልግሎት እስከ ደብረ ሊባኖስ እስከ ሸዋ ድረስ በተለይ ደግሞ በጎንደር በደንቢያ በተከዚ በዚህ በበረሃው በትግራይ አስተምረዋል። ጽድቃቸው፣ ትሩፋታቸው፣ ጾማቸው፣ ጸሎታቸው፣ ስግደታቸው በሙሉ በእግዚአብሔር ፊት ተቀባይነት ያገኘ ሆኖ ሙታንን አስነስተዋል፣ ድውያንን ፈውሰዋል። ለጆሮ እጹብ የሆኑ ተአምራትን ሰርተዋል። ብሔራውያን ሄደው ጎብኝተዋል። ቅዱሳን እዚያ ያሉ አድንቀዋቸዋል። እንዴት ብለህ መጣ ብለው ብሔረ ብፁዓንንም ጎብኝተዋል። ከሀገር ሲሄዱ በዘንዶ አፍ ሄደው ያውቃሉ። ማለት ሲሄዱ ዋሻ ያሉ ከተማሪዎቻቸው ጋር እና ዋሻውን ሲያዩት ግብት ሄደው ግን ዋሻ አይደለም የዘንዶ አፍ እኮ እንደዛ ተከፍቶ ከግዝፈቱ የተነሳ በዚያ ተሻግረዋል። ገስጸውት አራዊትን ገዝተዋል። አናምስት አናምርት ሌሎችም ተገዝተውላቸዋል። ከሁሉ ሐዋርያም ጻድቅም የሆኑት አባታችን አብየ እግዚእ ለጎንደር ያደረጉትን ነገር ጎንደሬ ባለማስተዋሉ እያዘንን እግዚአብሔር የአባታችን የጻድቁን በረከት ፍቅር ጸጋ እንዲያሳድርብን እንመኛለን። በቸርነቱ ይደርብን። ደግ መጽሐፍ በጀመረበት ይጨርሳልና እግዚአብሔርን ድንቅ ስራ ካዩ ሰዎች መካከል አንዲት ሴት ነበረች። እቺ ሴት ታመመች፣ ሞተች። የት? እዚያው መረታ ተንቤን። ትንሽ ቆይታ ተነሳች ከሞት። ተሰበሰቡ መነኮሳት። ወዴት ቆየሽ? በሰማይ። ምን አየሽ? እኔን ወደዛ ሲወስዱኝ ይሄ ቅዱስ ሰው የዚህ ገዳም አበምኔት በጌታዬ ፊት ቆሞ አየሁት። በእግዚአብሔር ፊት ይጸልይ ነበረ። ከጌታ ዙፋን እንዲሚል ድምጽ ወጣ። ትግባ ይእቲ ነፍስ ሀበ ስጋሃ በእንተ ገአሩ ወበካዩ ለገብሬ አብየ እግዚእ። ባሪያ አብየ እግዚእ አስነሳልኝ እያለ እያዘነ ነውና እቺ ነፍስ መልሱ ወደኔ ያታምጧት ብሎ
ትእዛዝ ወጣ ተመልሼ መጣሁ ሪኩ ግብረ ከማለት ይሄ ነው የጻድቁን ነገር ከምድር ብቻ ሳይሆን ከሰማይ ማየች አይደል ታስታውሰው የድሮ ሁለት ሴቶች መጥተው አንዳንድ ሰው እኮ ታምር ለማየትም የታደለ ነው እንደው እንዲያ ያለሙ ነው ማለት ነው አባ እስቲ ጸበል ስጠኝ ምን ታረጊው ልጠጣው ማይ ብድግ ያደርግና ጸሎት አድርጎ ባርኮ የተቀደሰ ይሁን ድዋያንን የሚፈውስ ያድርግልሽ ብሎ ሰጣት ሄዳ የተሰጠችውን ትታ ባልንጀራዋን አፍሽልኝ እኔ ላይ ትላታለች ለታፈሰው ብላ ፋጋ ነበር ብታደርገው ቀጥ ብትገለብጠው የረጋ ደም ጸበሉ ደንግጠው እየተራረጡ አባ ይሉን እንግዲህ የወንድና የሴት ገዳም የተለየ ስለሆነ ምን ነው ልጆች ይላቸዋል የሰጠህን ጸበልስ የረጋ ደም ሆነ ምን አጥፍታችሁ አረ የለም ምንም አላጠፋን ንገሩኝ ምን አደረጋችሁ አረ አፍሽልኝ አልኳት ሌላ ነገር የለም አይ ብዙ ጥፋት አጥፍታችኋል በተለይ አሉ በእንተ ዘወለጥኪ ከአለኪ ኮነ ብኪ ደመ ልጠጣው ብለሽ ወስደሽ አፍሽልኝ የውሸት ትንሽ የለውም ቃልሽን ስለለወጥሽ ነው እንደዚህ ሆነ ባያምጪው አሉ እዚህ አይናቸው እያየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መልሶ ጸበል ሆኗል እና በእውነቱ ሪኩ ግብረከ የጻድቁን ስራ ያዩ ስንት ናቸው እግዚአብሔር የጻድቁን የቅዱሳን ሁሉ በረከት ያሳድርብን ሀገራችን ቤተክርስቲያን በሰላም ይጠብቅልን የሰማነውንም በዝነ ልቦናችን ያሳድርልን እመቤታችን ጣዕሟን ፍቅሯን ያሳድርብን ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን አሜን አሜን